ክብራትና ክብራን ተመልካቾቻችን እንኳን ለአረፋ በዓል በሰላም አደረሳችሁ እያልን በዛሬው ዝግጅታችን አንድ እንግዳ ይዘን ቀርበናል። እንግዳችን ጋር በተለያዩ ርዕሶች እየተወያየን ቆይታ የምናደርግ ነው የሚሆነው። ቀጥታ ወደ እንግዳችን እንሄድና ያሉትን የተለያዩ ጉዳዮች እየተነጋገረን እንቆያለን። አብራችሁን ቆዩ። ለፊታችን 1439ኛው የአረፋ በዓል በታላቅ ድምቀት ይከበራል። በታላቅ ድምቀት ከሚከበርባቸው አካባቢዎች ውስጥ ደግሞ የስልጤ ዞን አንዱ ሆኖ ይጠቀሳል እና ምናልባት የአረፋ በዓል ሲከበር የማህበረሰቡ ግንኙነት ከማጠናከር የወላጅና የልጅን ትስስር ከማቆራኘት አንጻር ምንድነው ያለው ፋይዳ? አረፋ በስልጤ ብዙ ገጽታዎች ነው ያሉት። አንደኛ ያው ሃይማኖታዊ ስነ ስርዓቶች እና ባህላዊ ስነ ስርዓቶች ይኖራሉ። በዚህም አረፋ የአብዛኛው ህብረተሰብ በተለያዩ ከተሞች የሚኖር የህብረተሰብ ክፍል ወደ አካባቢ በመምጣት ወላጅ አባቱና ከቤተሰቡ የሚገናኝበት ነው። የተራራቁ ዘመዶች ተቀራርበው በዓሉን በጋራ የሚያከብሩበት እንደመሆኑ መጠን ትስስሩ ይበልጥ የሚጠናከርበት ነው። ለረጅም ጊዜ የተራራቁ ቤተሰቦች ተገናኝተው በዓሉን በደማቅ ሁኔታ የሚያከብሩበት እንደመሆኑ መጠን ከፍተኛ የህብረተሰብ ግንኙነቱን ከማጠናከር አንጻር ከፍተኛ ሚና ይጫወታል። በሌላ በኩል ተጣልተው የነበረ አካላትም ካሉ የሚታረቁበትና በዓሉን በጋራ ተቀራርበው የሚያከብሩበት ሁኔታ ስላለ ለስልጤ ማህበረሰብ በዓሉ በልዩ ሁኔታ በደማቅ ነው የሚከበረው። በተለይ በገጠሩ ህብረተሰብ ክፍል ሆነ በከተማ ህብረተሰብ ክፍል የሚኖረውን ግንኙነት ከማጠናከርም ባለፈ እንደ ባህል የሴቶች አረፋ በዓል ይከበራል። የመጀመሪያው ቀን በደማቅ ሁኔታ በልዩ ስነ ስርዓት የሚያከብሩበት ነው። ሁለተኛው የኢድ ሰላት ሰግደው ከተመለሱ በኋላ ደግሞ የእርድ ስነ ስርዓቶች ኖረው የሃይማኖታዊ ስነ ስርዓቱን በተከተለ መልኩ ያከብራሉ። ይሄ በዓል በተለየ መልኩ ከህብረተሰብ ያለውን ትስስር የሚያጠናክር እና ይበልጥ ያለውን ነገር አብሮ የሚያሳልፉበት ሁኔታ ነው የሚፈጠረውና ከዚህ አንፃር በዞናችን በደማቅ ሁኔታ ነው የሚከበረው። አሁን ከከተማ ከተለያዩ ከተሞች ናቸው የሚመጡት። ስለዚህ ይሄ ይበልጥ የዞናቸው ልማት እንቅስቃሴም ጭምር እያዩ በዚህ የሚኖረው ግብአትም ለህብረተሰቡ የሚሰጡበት ነው። ለቀጣይ በህብረተሰቡ መፍታት ያለባቸውን ችግር ለይተው የሚሄዱበት ጭምር ነው። ስለዚህ በዓሉን በማክበር ብቻ ሳይሆን በተለይ በከተማ የሚኖረው ህብረተሰብ በገጠር ሲገባ በገጠር ያለው የልማት ክፍተቶችንም ከመንግስት ጋር ጎን ሆኖ ለመስራት ያለውን ክፍተትም ለመሙላት ዝግጁነት አሳይተው የሚሄዱበት ሁኔታ ስላለ ይሄ በቀጣይ ከምንሰራው ልማት አንፃርም ከፍተኛ ሚና የሚኖረው ነው። በገጠር ያሉ ከተሞች በሚኖረው የባህል እንቅስቃሴም ይነቃቃሉ፣ የንግድ ስራዎች ይነቃቃሉ። ከፍተኛ የሆነ ትስስር የሚፈጥርበትና የአብዛኛው ህብረተሰብ በጉጉት የሚጠብቀው በዓል ነው። ምናልባት እንግዲህ እንዲህ አይነት ግንኙነቶች ሲፈጠሩ የኢኮኖሚ ትስስሩና መጠቃቀሙ መደጋገፉ ሁሉ ከፍ ብሎ ይታያልና ከኢኮኖሚ መጠቃቀም አንፃር ልጆች ምናልባትም በአመት አንዴ መጥተው ወላጆቻቸውን የሚጠይቁበት ችግር ካለ ያንን ክፍተት የሚሞሉበት ነውና እስከምን ድረስ ነው ይሄ ከሌሎች ጋር ከእስልምና እምነት ተከታዮች ውጭ ከሆኑት ጋርስ ያለው ቅርርብ ምን ይመስላል? ይሄ በዓል ተራርቀው የነበሩ ከልጆቻቸውም ከዘመድ አዝማድ የሚገናኙበት ስለሆነ በናፍቆት የሚጠብቁት ነው። በዚህ ጊዜ የተለያዩ ስጦታዎች ይኖራሉ። እርስ በርስ የሚገና በናፍቆት ነው የሚጠብቁት። በተለይ ወላጆች ልጆቻቸው ካልመጡ አንበላም ሁላ የሚሉበት፣ ቤተሰቦቻቸው ካልመጡ አንበላም ብለው የሚያነሱበት ሁኔታ ነው የሚኖረውና ይህ በከፍተኛ ጉጉት በተለያዩ ስጦታዎች እና የእርስ በርስ ግንኙነት የሚጠናከርበት ነው። ከሌሎች የማህበረሰብ ክፍሎችም ሌሎች ሃይማኖት አካላትም ጋር በጋራ ተቀራርበው ለነሱም በልዩ ሁኔታ ምግብ ዝግጅት ተደርጎ ጭምር በመቻቻል በመከባበር አብረው የሚያሳልፉበት ነው። በዚህ ላይ ልዩነት የለም፣ ሁሉም የሚጠያየቅበት ነው። የተለያዩ የሃይማኖት አባቶች አሉ፣ ከነሱ ጋር በጋራ በጎረቤት ካሉትም ተጠያይቀው የሚያከብሩበት ይበልጥ በደማቅ ሁኔታ በጥሩ ትስስር
የሚያሳልፉበት ሁኔታ ነው ያለው። በዓሉን እንግዲህ አንዳንድ ሰው ለምሳሌ በንግድ ስራ ላይ ያለ ንግዱን ትቶ በእረፍት ላይ ያሳልፈው ይችላል እና በእረፍት ላይ ሆኖ ማሳለፍ እንዲሁ በስራ ላይ ሆኖ ማሳለፍ እንዲሁ ያጋጥማል። አሁን እናንተ በስራ ላይ ሆናችሁም ጭምር ነው የምታሳልፉትና በዓልን በስራ ማሳለፍና ከዚህ በፊት ደግሞ ነፃ ሆናችሁ ስታከብሩ ያለው ልዩነት ምን ይመስላል? ምናልባትም አሁን የህዝብን ኃላፊነት ተሸክሞ ማክበርንም ስለሚጠይቅ ይህም በዓል በምን ሁኔታ ነው? ምን ይሰማዎታል እርስዎ? ይህም በዓል ከሃይማኖታዊ ስነ ስርዓትም በተለያዩ ፕሮግራሞች በሰላት እናሳልፋለን፣ በእርድ ፕሮግራሞችም እናሳልፋለን። እዚህ ላይ ያው የኃላፊነት ላይ ሆኖ በእነዚህ በተለያዩ ፕሮግራሞች ማለፍ የህዝብን አደራ ተሸክመ ስለሆነ በተለያዩ ቦታ ያሉ ሁኔታዎችን መከታተል ያስፈልጋል። የህብረተሰቡ የሰላም የጸጥታ ሁኔታ በዓሉ በተሳካ መልኩ እንዲያከብርም ይህን የምናከብርበት ስለሆነ እንደ ሌላ ጊዜ ነፃ ሆነ የምታከብረው አይደለም። በየቦታ ያሉ የበዓል ስነ ስርዓቶች እንዲሳኩ የማድረግም ኃላፊነት የጸጥታ አካሉ ይህን የማስተባበር ኃላፊነት ይወጣል። ስለዚህ የበዓል ፕሮግራሙ በተሳካ መልኩ እንዲካሄድ ህብረተሰቡ ሰላሙ ጠብቆ የሚያሳልፍበት ሁኔታ ከማረጋገጥ አንፃር ይህን እየተከታተልን ስለሆነ እንደ መሪ ነፃ ሆነ የምታሳልፍበት አይደለም። ስለዚህ እዚህ ላይ ብዙ የሚኖሩ ጫናዎች ቢኖሩም ግን ከህብረተሰቡ አሁኑ ከጎረቤት ከአካባቢ ከጓደኞች ግን በዓሉን በሚኖር ፕሮግራም አሬንጅ በማድረግ በማስተካከል ከሌሎች ከጓደኞቻችንና ከጎረቤቶቻችን ጋር በዓሉን በደማቅ ሁኔታ እናከብራለን። ነፃ ሆነ እንደሌላ ጊዜ በምታከብረው ደረጃ ቤተሰብህንም ለመጠየቅ ጊዜ አይኖርም። ሌላ ጊዜ ወላጆችን ሄደህ ትጠይቃለህ። ከነሱ ሰፊ ጊዜ ኖሮ ከወላጆች በዓሉን አሳልፈህ ትመጣለህ። በእንደዚህ አይነት ደግሞ የህዝብ አደራ በተጣለበት ሰዓት ራቅ ብለህ ቤተሰቦችን ጠይቀህ ጊዜው ኖሮ የምታሳልፍበት ስላልሆነ ጫና አይደለም። ይህን ቢሆን ግን የህብረተሰቡን ኃላፊነት በመወጣት በዓሉ በደማቅ ሁኔታ እንዲከበር ጥረት በማድረግ ላይ የምናሳልፈው ስለሆነ እጅግ ደስተኛ ነው የምንሆነው። በዓሉን እርስዎ በተለይ ከልጅነት እስከ እውቀት እንዲሁም አሁን ካለበት ኃላፊነት ጋራ እያከበሩት ይገኛል በተለያየ ሁኔታ ውስጥ ሆነውና እንደው በዚህ በዓል ውስጥ ከልጅነቱ ጀምሮ ያለውን ገጠመኝውን ቢነግሩን። ምንድነው የተለየ ነገር? በተለይ ከስሜት አንፃር በልጅነት ወቅት የምናሳልፈው የበዓል ስሜት አለ። አሁን ደግሞ በልጆች አፍርተን በኃላፊነት ውስጥ ሆነን በስራ ውስጥ ሆነን ስናከብር ደግሞ የሚሰማን ስሜት አለ። እንደው በግሉ እርስዎ ምን ይሰማዎታል? በአረፋ ያለኝ ገጠመኝ ልጅ እያለሁ በጣም ወደ 10-11 ዓመት እያለሁ አባቴ ገዝቶ ያመጣው በሬ ደንብሮ ጠፍቶብን እሱን ስንፈልግ ያሳለፍንበት ጊዜ ደስ ይለኝ አስታውሳለሁ። በጣም ትዝ የሚለኝ ነው። ከዛ ውስጥ ደግሞ በጣም ደስ የሚለው እንትን የእርድ ስነ ስርዓቱን ከሃይማኖት መሪዎች የእርድ ስነ ስርዓቱ የሚካሄድበት አካባቢ ተክቢራ በማለት በዓሉን በሚያወድሱ ዜማዎች የሃይማኖት አባቶችን ተከትለን ወደ ኢድ ሰላት የምንሄድበት ተመልሰን ደግሞ በኢድ ፕሮግራሙ ላይ ደግሞ ከጓደኞቻችን የምንጫወትበት ጊዜ በልጅነቴ በጣም ማስታወስበት ነው። አሁንም ብዙዎቹ በተለይ በልጅነታቸው የተለያዩ ጨዋታዎችን መጫወት የሚያሳልፉበት ስለሆነ ልዩ ትዝታ አለኝ። ሌላው በምናሳልፍበት የኑሮ ሂደት ላይ ደግሞ በዚህ ጓደኞቻችን የምናፈራበት ነው። አሁን ወጣ ብለን በሌላ አካባቢ ስንኖር ከሌሎች ሃይማኖት ተከታዮች ጋር አብረን የምናሳልፍበት በትምህርት ቤቶች ያሳለፍንባቸው ጊዜዎች ከባድ ነው። በተለይ ዩኒቨርሲቲ ያለው በዓሉን ላከብር መጣው። በማግስቱ ደግሞ ፈተና እንዳለ ሳላቅ ከመጣው በኋላ ደግሞ የእርድ ስነ ስርዓቱ ተካሂዶ አረፋ ሳልበላ የተመለስኩበት ጊዜ በጣም ትዝ የሚለኝ ነው የሚሆነው። አሁን በፕሮግራም ወደ ስራ ዓለም ስትገባ ደግሞ ነገሮችን በፕሮግራም የምትመራበት ሁኔታ ስለሚኖር በተሻለ መልኩ የማሳለፍ እድል ይኖርሃል። ይሄን ትምህርት የሚሰጠን ነገር አለ። በየደረጃው ያለ ህብረተሰብ በጋራ ተባብሮ ተቻችሎ የሚኖርበትና ተከባብሮ የሚኖርበትን ሂደት አሁንም አጠናክረን መሄድ እንዳለብን የሚያመላክቱ ነገሮችን የምናገኝበት ነው። ስለዚህ አረፋ በዓል የመስዋዕትነትም ጭምር ነው። አረፋ በዓል ለሌሎች ይበልጥ ራስን አሳልፎ የመስጠትም ስለሆነ
በዚህ በዓል ተቀራርቦ ተቻችሎ የአካባቢያችንና የሀገራችንን ሰላም በመጠበቅ ሂደት ሁሉም የሚናው እንዲጫወት ነው ጥሪ የማቀርበው። መልካም እንግዲህ አሁን በሀገራችን በተለያየ ሁኔታ ውስጥ ተገኛለች። ሆኖም ግን ኢትዮጵያውያን የተለያዩ በዓላትን ክብረ በዓላትን ሲያከብሩ በመጠያየቅ በመደጋገፍ በመረዳዳት ስለሆነ ለየት ያለ ድምቀት አለው ማንኛውም በዓል ማለት ነው። የሙስሊሙ ህብረተሰብም በዓላቶቹን ሲያከብር በተለይ ከመስጠት ጋር ለተቸገሩት ከማካፈል ጋር ያለው ትስስር እጅግ በጣም ከፍተኛ ነው። አሁን ሀገራችን በተለያየ ሁኔታ ውስጥ ተገኛለች እና የህዝቡ ኃላፊነት ምን መሆን አለበት ብለው ያስባሉ? የአረፋ በዓል ከፊት ለፊታችን ይከበራል። ስለዚህ ምን ማድረግ ይጠበቃል? በተለይ ወጣቱ ባህሉን፣ ወጉን፣ ደንብና ስርዓቱን አስጠብቆ ይህንን በዓል ከማክበር አንጻር ምን ማድረግ አለበት ብለው ያስባሉ? በሀገራችን ያለው ሁኔታ በለውጥ ሂደት ውስጥ ነው ያለ ነው። ይሄ ለውጥ ያው ቀጣይነት ያለው ነው። በሚኖር የለውጥ ሂደት ደግሞ ተጠቃሚ ለመሆን ህብረተሰብ ከሚኖር የለውጥ ሂደት ጋር አብሮ እንዲራመድ በየደረጃ ያለው አመራር ይሄን ስራ መስራት መቻል ይኖርበታል። ይህ የለውጥ ሂደት ደግሞ ሰላማዊ በሆነ መልክ መካሄድ ይኖርበታል። በተለይ በአሁኑ ሰዓት የሀሳብ ነጻነት ሀሳብን በነጻነት የመግለጽ እድል ተፈጥሮለት ህብረተሰቡ በየቦታ ያሉ ችግሮችና እንዲፈቱለት የሚፈልጋቸውን ጉዳዮች በነጻነት አቅርበዋል። በዚህ መነሻም በየደረጃው የአመራር ስርዓታችን ላይ የነበሩ ጉለቶችን ለይተናል። የልማት የመልካም መስተዳደር ችግሮች ተለይቶ ለመፍታት ጥረት እያደረግን ያለ ነው። እንግዲህ እነዚህ ችግሮች በድሃ ሀገር እንደመኖራችን መጠን በአንድ የምንፈታቸው ሳይሆን በሂደት የሚፈቱ ናቸው። ስለዚህ እነዚህን ችግሮች በመፍታት ሂደት ህብረተሰቡ በትዕግስት መጠበቅ ይኖርበታል። የአንድ አካባቢና የአንድ ማህበረሰብ የሰላም ሁኔታ በጸጥታ ኃይል ብቻ የሚጠበቅ ሳይሆን ህብረተሰቡ የሚያደርገው ንቃትና በሚያደርገው ክትትል ከዚህ በፊት የተለመዱ የአብሮነት የመቻቻል መንፈስ የሚኖሩ ነገሮችን ደግሞ በነጻ ሀሳብን በመግለጽ በመቀራረብ መፍታት የምንችልበት እድል መፍጠር ስንችል ነው። ስለዚህ ህብረተሰቡ የራሱን ሰላም ራሱ መጠበቅ ይኖርበታል። ሌላው ወጣቱ የሚነሱ ችግሮች ማህበረሰብን ለመለወጥ የሚደረግ እንቅስቃሴ አለ። ይሄን ግን በምክንያታዊነት የሚያጋጥሙን ችግሮችን በምክንያታዊነት በረጋና በተረጋጋ ሁኔታ የምናይ ከሆነ መፍትሄዎቹን በእጃችን ነው ያሉት። ብዙ ያሉብን ችግሮች አሉ። እነዚህን ችግሮች ደግሞ መፍታት የሚችልም አቅም አለ። ስለዚህ እነዚህን በረጋ ሁኔታ ወጣቱ ያለውን ትኩስ ኃይል በመጠቀም ከህብረተሰቡ ጋር በመሆን በገጠር በከተማ ያሉ የልማትና የመልካም አስተዳደር ችግሮች የዲሞክራሲ ስርዓት ግንባታ ያሉብን ጉድለቶች ከመፍታት አንጻር ሁሉም የሚናውን የሚወጣበት እድል ከፍተኛ ነው። ስለዚህ አሁን በሀገራችን የሚታየው የለውጥ ተስፋ ቀጣይነት ባለው መልኩ ውጤታማ እንዲሆን ከተፈለገ ወጣቱ በምክንያታዊነት ላይ በመከራከርና ተጨባጭ በሆኑ ጉዳዮች ላይ በጋራ በመቀራረብ የሚሰራበት ሂደት ከፈጠር የሃይማኖት መሪዎችና የሀገር ሽማግሌዎች ሰላምና መቻቻል ላይ ከሰሩ ሁሉም ተባብሮ ለአንድ ሀገር እድገት ሁሉም የበኩሉን አስተዋጽኦ የሚያደርግ ከሆነ አሁን ያሉብን ችግሮች ከኛ አልፎ ሌላ ድጋፍ የምንጠይቅበት ሳይሆን እኛው በእኛው የምንፈታቸው ችግሮች ናቸው። ስለዚህ በዚህ ሂደት ሁሉም የበኩሉን እንዲወጣ ሁሉም ሰላሙን እንዲጠብቅ የሚያጋጥሙን ችግሮች ካሉ ደግሞ ተረጋግተንና ተቀራርበን የምንሰራበት ሁኔታ እንዲኖር በዚህ ሂደት ደግሞ የሚያጋጥም ችግር በመሃሉ የሚኖር ከሆነ ደግሞ ከሚመለከታቸው ከመንግስት አካላትም በሰከንና በረጋ ሁኔታ የምናያቸው ከሆነ የምንፈታቸው ችግሮች ናቸው። ስለዚህ አሁን በየቦታ የሚታዩ ህገ መንግስታዊ ከሆኑ ከህግን ከስርዓት ውጪ የሆኑ እንቅስቃሴዎች መቆም ያለባቸው ናቸው። ሁሉም ነገሮች በረጋ ሁኔታ የምናያቸው ከሆነ ህገ መንግስቱን ተከትለን የምንሰራ ከሆነ በየደረጃ ያለም አመራር ሚናውን የሚጫወት ከሆነ በህግ የሚጠየቅም አካል በህጋዊ ስርዓቱ ተከትለን የምንሰራ ከሆነ ያሉብንን ችግሮች መፍታት የምንችላቸው ናቸው። ስለዚህ አሁን የጀመርነው ለውጥ ቀጣይነት እንዲኖረው ሁሉም ተባብሮ ተጋግዞ በለውጥ ሂደቱ ውስጥ ደግሞ ሁሉም የሚናውን እንዲጫወት ነው ጥሪ የማቀርበው። እንግዲህ በዞናችን ባለፉት 2 እና 3 ወራት የነበሩ እንቅስቃሴዎች ነበሩ።
እነዚህም የሚደረጉ የለውጥ ጥያቄዎች ተገቢነት እንዳላቸው መንግስት ተቀብሎ ድርጅትም ይሄን በዝርዝር ወስዶ ገምግሞ በየደረጃው አመራር ማዋቀር ስራዎች ተሰርተዋል። የነበሩ ጉለቶችን ለማረም የማካካሻ እቅዶች ወጥተዋል። በአጭር ጊዜ በረጅም ጊዜ የምንፈታቸው ችግሮችን ለይተን ደግሞ እነዚህን ሊፈቱ የሚችሉ ደግሞ የኮሚቴ መዋቅሮችን ሰርተናል። በተቋም የሚመለሱ ተግባራት እንደተጠበቁ ሆኖ ግን ከአንድ ተቋም ወደ ሌላ ተቋም የሚሻገሩ ተግባራት መሰረት በጋራ በቅንጅት የምንሰራቸው ስራዎች የኮሚቴያዊ አደረጃጀት ሰርተናል። በዚህም እነዚህን ተግባራት መፍታት የምንችልባቸው ስልቶችና አቅጣጫዎች፣ ስትራቴጂዎች ያስቀምጠናል። ስለዚህ እነዚህ በአጭርና በረጅም ጊዜ የሚፈቱ ተግባራት አሁንም ከህብረተሰቡ ጋር ሆነን የምንሰራቸው ናቸው። ስለዚህ እነዚህን ችግሮች በመፍታት ደግሞ ህብረተሰቡ ከጎናችን እንዲሆን ዋነኛው ደግሞ በአሁኑ ሰዓት የምንፈልገውን ልማት መልካም መሰረት ዲሞክራሲ ስርዓት ግንባታ ሊኖር የሚችለው ህግን ብቻ አክብረን ስንንቀሳቀስ ስለሆነ ሁሉም ለህግ መከበር የበኩሉን አስተዋጽኦ እንዲያደርግ ሰላሙን እንዲጠብቅና በአገሩ ልማት የጀመረ የለውጥ እንቅስቃሴ ቀጣይነት ኖሮት በለውጥ ሂደቱ ላይ ተጠቃሚ እንድንሆን ነው ጥሪን ማቀርበው። መልካም እንግዲህ የዚህ የስልጤ ብሔር የአረፋ በዓል ላይ በተለይ ባህላዊ ወግ እሴቱን እና ማንነቱን የሚያንጸባርቅበት አንዱ ትልቅ በዓል ነው ተብሎ ይታሰባል። ለምሳሌ በገጠሩ አካባቢ የብሔረሰቡን ማንነት የሚያመለክት የቤት መቀባት፣ ቤት የማደስ፣ አልባሳትን አስቦ በበዓሉ ላይ መታየት አንዱ እሴት ነው እና ይሄ ደግሞ ባህላዊ እድገቱንና የብሔረሰቡ ማንነት ለማጉላት ያመቻል። ከዚህ አንጻር በቀጣይ ምንድን ነው የምታስቡት ይህን ነገር ለማሳደግ? ያው የአንድ ብሔረሰብ የማንነት ጉዳይ ጥያቄ የሌለው ጉዳይ ነው። ይሄ ደግሞ አሁን በተለያየ ጉዳይ እየደበዘዘ ይታያል በየአካባቢው። በተለይ ይሄ ዘመናዊነት እየመጣ እየበረዘው ነው ባህላችንን እና ይሄን ከማጠናከር አንጻር ምንድን ነው የምታስቡት በቀጣይ? የስልጤ ብሔረሰብ ብዙ ጠቃሚ የሆኑ እሴቶች አሉት። ያው ስራ ወዳድ የሆነ ህብረተሰብ ነው። የጋራ የመረዳዳት በጋራ ተጋግዞ የመስራትና የማደግ ፍላጎት ያለው ነው። ቀና አመለካከት ያለ ህብረተሰብ ነው። ተስፋ ያለው ከሰራ ከለፋን ተባብረን ከሰራን መለወጥ እንችላለን የሚል ተነሳሽነት ያለው ነው። ከማንኛውም ህብረተሰብ ጋር ደግሞ ተቻችሎ ተቀራርቦ የማንኛውም ባህልም ሃይማኖትም እና ቋንቋን አክብሮ የዛ አካባቢን የቋንቋ ባህል ሂደትንም ተለምዶ የተለያዩ አካባቢዎች የሚኖር ህብረተሰብ ነው። እንግዲህ ይሄ ህብረተሰብ በአረፋ በዓል ላይ ወደ ገጠር ይመጣል። በዚህም የገጠሩ ህብረተሰብ ደግሞ የራሱን ባህል ቋንቋን በጠበቀ መልኩ የሚያደርጋቸው እንቅስቃሴዎች አሉ። በተለይ ለበዓሉ አንደኛ የቤትን በተለያዩ ባህላዊ ቀለማት የመቅባት ልብሱን የሃይማኖታዊም ባህላዊ ልብሶቹንም በንጽህና ለበዓሉ በበቂ ሁኔታ ተዘጋጅቶ የመጠበቅ ሁኔታ አለ። እንግዲህ ይህ ሂደት ተጠናክሮ እንዲቀጥል በዞን ደረጃ የዞን አስተዳደርም በዚህ ስር ደግሞ የሚሰሩ የባህል ቱሪዝም የቋንቋውን ባህሉን የማሳደግ ስራዎች በየአመቱ እንሰራለን። የቋንቋና የባህል ሲምፖዚየም ይካሄዳል። በዚህም የብሔረሰቡ የቋንቋ ልማት እንቅስቃሴዎች የዳሰሳ ጥናቶች ይካሄዳሉ። ለቀጣይ የሚኖሩ የመፍትሄ አቅጣጫዎች የሚያስቀምጡ የፓናል እና የጥናታዊ ጽሁፎች ቀርበው ውይይት ይደረጋል። በዚህም የመጤ ባህሎችን የመከላከልና ያሉን ባህላዊ ሴቶች የሚገሉበት ሁኔታም በየአመቱ የሚመከርበት ነው። ከዚህ አንጻር በቀጣይነት ተጠናክሮ መቀጠል ያለባቸው በሂደትም በጥናት እየዳበሩ መውጣት ያለባቸው ከኛ አልፈው ለሀገር ለዓለም የሚጠቅሙ እሴቶች አሉ። በተለይ በጋራ ተባብሮ በእቁብ አንዱን የማሳደግ በጋራ ተባብሮ ተቻችሎ የመኖር የሥራ ወዳድነት ባህል በደንብ ካጎለበት ነው ብዙ ለውጥ ማምጣት የምንችልበት። ስለዚህ እዚህ ላይ የምንሰራቸው ስራዎች በቀጣይነት ከከተማው ማህበረሰብ ከገጠሩ ማህበረሰብ የሚኖረውን ትስስር በማጠናከር ያለንን ባህል አጠናክረን እንቀጥልበት ሁኔታ እየተጠናከረ የሚሄድበትን ሁኔታ አጠናክረን እንቀጥልበት ነው የሚሆነው። ከዚህ አንጻር በቀጣይ በዞኑ የማህበረሰብ የሬዲዮ ጣቢያ ይቋቋማል። ለዚህም የተደረጉ ያሉ ቅድመ ዝግጅቶች አሉ።
እንግዲህ ይሄ ሲጠናከር የህብረተሰቡ ባህልና ወግን ከማሳደግ አንጻር ምሁራኑ አርሶ አደሩ ሁሉንም ተደራሽ ማድረግ በሚችልበት ሁኔታ የባህሉን የሚያሳድግበት ሁኔታ ከማጠናከር አንጻር የምንሰራው ስራ ተጠናክሮ ይቀጥላል። አሁንም በሆሳና ደቡብ ቅርንጫፍ የስልጠኛ ቋንቋ ፕሮግራም አለ። በዛም በነቃት ህብረተሰቡ እየተሳተፈ ያለበት ሁኔታ አለ። ይሄን ቋንቋውና ባህሉን ከማሳደግ አንጻር ያሉ ሴቶች ተጠናክሮ ከማጠናከር አንጻር የተጀመሩ ስራዎች አሉ። ይሄ እንዲጠናከር ይደረጋል። ሌላ በቋንቋው ላይ አሁን የሚደረጉ የተዘጋጁ ያለ የቋንቋ ሶፍትዌር አሁን በተለይ ከተማ አካባቢ ያለ ህብረተሰብ ቋንቋውን ከማወቅ አንጻር ያሉብን ጉለቶች አሉ የሚል ነገር ይነሳል። ይሄ በጥናቶችም ተረጋግጧል። በገጠር ያለ ህብረተሰብ ቋንቋውን ከማሳደግ አንጻር ተጠናክሮ መሰራት ያለባቸው ነገሮች እንዳሉ ለይተናል። ስለዚህ በቀጣይ የቋንቋ ሶፍትዌር ዴቨሎፕ ተደርጎ የትም በሞባይላቸው ተጠቅመው ቋንቋውን በቀላሉ መማር የሚችሉበት ሁኔታ መፍጠር የሚቻልበት ሁኔታ የተጀመሩ ስራዎች አሉ። ይሄ ከባህር ዳር ዩኒቨርሲቲ ጋር በቅንጅት እየሰራን ያለንበት ሁኔታ ነው ያለው። ስለዚህ በቀጣይ ደግሞ የባህል አልባሳቱ በተለያዩ ቦታዎች በከተሞች ይሰራል። ይሄ ለህብረተሰቡ ከማቅረብ አንጻር ከዋጋ አንጻር ያሉ ክፍተቶች እንዳሉ ተረድተን አሁን በማረሚያ ቤቶች የታራሚዎች ስልጠና ተሰጥቷቸው አልባሳትን እየሰሩ ነው ያሉት። በቀጣይም በጥቃቅንና አነስተኛ የባህላዊ አልባሳትን የሚሰሩበትና በስፋት ለህብረተሰቡ ተደራሽ የሚሆኑበት ሁኔታ በመፍጠር ህብረተሰቡ ባህላዊ አልባሳቶችና እሴቶችን የሚያሳድግበት ሁኔታ አጠናክረን ለመስራት እቅድ ይዘን እየሰራን ያለንበት ሁኔታ ስላለ ህብረተሰቡን ከጎናችን ሆነው ይበልጥ ባህሉን ወጉን በመጠበቅ ከመጤ ባህሎች ራሱን በመጠበቅ ባህላዊና ሃይማኖታዊ እሴቶችን በመጠበቅ በሀገራችን በማንነታችን የምንኮራበት በጋራ ተቻችንን የምንኖርበት ሁኔታ ተጠናክሮ እንዲቀጥል ነው ጥሪ የማቀርበው። በመጨረሻም እንግዲህ ያው የአረፋ በዓልን አስመልክቶ ነው ይህን ቃለ ምልልስ ያደረግነውና ይህ እንኳን አደረሳችሁ መልእክትና በዓሉ ደግሞ በዚህ መልኩ መከበር አለበት ብለው መልእክት እንዲያስተላልፉ እድሉን እንስጥ። እንግዲህ ይሄ በዓል ሁሉም ተቀራርቦ የሚያከብረው በዓል እንደመሆኑ መጠን በዓሉ በሰላም እንዲከበር ሁሉም የበኩሉን አስተዋጽኦ እንዲያደርግ ጥሪን አቀርባለሁ። መላው የሙስሊም ማህበረሰብና በተለይ የዞናችን ነዋሪዎች ለበዓሉ እንኳን አደረሳችሁ ለማለት እወዳለሁ። መልካም በዓል እንደሆነላችሁ እመኛለሁ።